ጤና ይስጥልን። ይህ ኢትዮ ፎረም ነው። ባሳለፍነው ሐሙስ በኢትዮጵያ እኩለ ሌሊት በሆነ ወቅት የህወሓት ጽሕፈት ቤት ጣቢያችን ከቀናት በፊት የሰራውን ጥንቅር አስመልክቶ መግለጫ አውጥቷል። ይህ ዝግጅት ለዚያ መግለጫ መጠነኛ ምላሽ የያዘ ነው። በእርግጥ ጣቢያችን ራሱን የመከላከልና ምላሽ የመስጠት ልማድ የለውም። ግለሰቦችም ሆኑ ቡድኖች ኢትዮ ፎረምን በማስመልከት ብዙ ሲናገሩ፣ ብዙ ሲፈርጁ ምላሽ የማንሰጠው በብዙ ምክንያት ነው። በዋናነት ለተከታታዮቻችን ክብር ስንል ነው። ጊዜያቸውንና ገንዘባቸውን መድበው እኛን ለመስማት ወደ ቻናላችን የገቡ ተከታታዮችን ለማክበር ስንል በአጉል እንካ ስላንተ ላለመያዝ እንፈልጋለን። በሌላ በኩል ደግሞ ጣቢያችን ላለፉት ዓመታት በወጣ በወረደባቸው ጊዜያት ሁሉ አብረውን የነበሩ ተከታታዮቻችን የቆምንለትን ለሕዝብና ለተጎዱ ወገኖቻችን የመወገንን መርህ በሚገባ ስለሚረዱ የሚያውቁትን መልሰን ለነሱ ለማስረዳትና ራሳችንንም በትንሽ ትልቁ ለመከላከል በሚል ጊዜያቸውን አናጠፋም የሚል እምነት አለን። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ሕዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም? ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ሕዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዝደንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው። የኤርትራ ሕዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ የትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ኦር ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት። እሺ፣ በትጥቅ ትግሉ ወቅት የፖለቲካ ፕሮግራማችሁ ትግራይን የመገንጠል ግብ እንደነበረው ይገለጻል። በእርግጥ ቅድም ሲያነሱት ነበረ፣ ብዙም ሳይቆይ 6 ወር ተቀየረ አሉ። አንዱ እኮ ኦብጀክት ተጨባጭ ሁኔታ በትክክል ማንበብ ነው አንዱ። እንደሱም ቢሆን በጣም አፕሪሺየትድ መሆን አለበት። ተጨባጩን ሁኔታ የሚያንጸባርቅ ፕሮግራም እሱም ቢሆን that is what was lacking in ኢትዮጵያ። ተጨባጩን ሁኔታ የሚያንጸባርቅ ፕሮግራም የለም። ከዚህ የከፋን የለም። እኛ እናደርጋቸዋለን። ያንደርስታንድ በካፒታልና በሌበር ያለው ሁለተኛው ግሩፕ አንድ ከበረ ትግራይን የመገንጠል ፕሮጀክት ይዛችሁ በረሃ ወረዳችሁ እናንተ ወራባስ የህወሓት የታገለው የተዳከመች እና በዘር የተከፋፈለች ኢትዮጵያን ለመፍጠር ነው ይላችኋል የመሀል ሀገሩ ፖለቲካ። ማለቱ የተጎዳ ገዢ መደብ ወይም የገዢ መደብ ልጅ ይሄ አያስከረም ቢል የተጎዳ ማለቱ አይቀርም። ተጎዳ ዲሞክራታይዜሽን ኦፍ ኢትዮጵያ ኤንድ ዩኒቲ ኦፍ ኢትዮጵያ ዚያድ ባሬ ሊወር ሲል ኦንሊ በትግል ደረጃ የነበረት ከደርግ ጋር ተሰልፈን ዚያድ ባሬ እንወጋለን አቋም ነው። እንደዛ ብላችሁ መግለጫ ወጥታችኋል? አቋም ወስደናል። የለን እኮ ፖለቲካል የቻይና የኮሚንታንግ እና የኮሚኒስት ፓርቲ ኦፍ ቻይና ጃፓን ሲወራቸው ኤክስፔሪንስ አለን። እኛም በኢትዮጵያውነት ስሜታችን ኢትዮጵያ ስትወረር ሌሎች መርገጫ እንደሰጡ ያ ጽሁፉ ላይ ይሄድ ያፓ እንተባበራለን ብሏል። እሺ፣ እና ይሄ የሚሉ አሁን አሉ ያልካቸው ያ ጀስቲፋይድ ኮንሰርቫቲቭ ኢትዮጵያዊ ነኝ እያሉ ነው። እርሶም ሆኑ ድርጅት የቀኑ ህወሓትም ሆነ እርሶ ኢትዮጵያዊ ለኢትዮጵያ የታገሉ ኢትዮጵያዊ ነን ነው። የትግራይ ህዝብ አይቀበለውም ብትለውም ኦብጀክቲቭ ነው። ጥቅማችን በዲሞክራሲያዊት ኢትዮጵያ ነው ይላል። ታዲያ ያ ሰነድ ለምን ገባ? ማለት ያ ጥቅማችን ይላል። ጥቅማችን በዲሞክራቲክ ኢትዮጵያ፣ የትግራይ ህዝብ ጥቅም፣ የሌሎችም ህዝብ ጥቅም በዲሞክራቲክ እና ልማታዊ ኢትዮጵያ። ታዲያ ለምን ጽኑ ነው? ታዲያ ለምን ገባ?
ትግራይን መገንጠል እንደውም የሚለው አንብቤዋለሁ። በኢትዮጵያ ውስጥ ያለው ኃይል የስልጣን ላይ ያለው ኃይልና ኤሊቱ በአጠቃላይ ጸረ ዲሞክራሲያዊና እኩልነትን ሊቀበል የማይችል ስለሆነ መገንጠል ነው የሚሻለውና የትግራይ የመጀመሪያው ነው ያወራው የ68ቱ የካቲት ነበር የካቲት ሐምሌ ተለወጠ ብሎ ትንሽ ኃይል ታትሞ መጣ። ኮሚቴ አቋቋማችሁ ሐምሌ ነው ማለት ነው። ገባኝ። ለምንስ ገባ ነው ከመነሻው ምን ፍላጎት ሳይኖር እንዴት የአንዳንድ ሰዎች ከዚያ በኋላ ኦፊሻል ከታየ በኋላ ተሰረዘ። ለምን ተሰረዘ ለምን አትልም? ስለማንቀበለው መሰረዙንማ ቅድም እኮ ስፔኩሌሽን ምን መሰለህ ያየ ሰው አሁን ምንድነው አዝ ማተር ኦፍ ፕሪንሲፕል አዝ ማተር ኦፍ ፕሪንሲፕል ድክመትን የሚለቅም ምን ሌላ መንስኤ አለው? የ17 ዓመቱን የ6 ወሯ ከየካቲት እስከ ሐምሌ የቆየችውን why do people capitalize on it? And it was a mistake of 3 people. የሶስት ሰዎች ስህተት ነው። የሶስት ሰዎች በስተት የገባ ነው። በስተት ነው ብሎ ለምን ታረመ? ይህ ሚዲያ በተከታታዮቻችን አበረታች አስተያየቶች፣ ትችቶችና ትብብሮች እዚህ የደረሰ የራሳቸው የተከታታዮቻችን እንጂ የኛ ነው ብለን ስለማናምን ራሳችንን ለመከላከል ሚዲያውን መጠቀም ተገቢ ነው ብለን ባለማመናችን የብልጽግና የፌስቡክ ሰራዊት በተናጠልና በጅምላ የተለያዩ ተቋማት ከያቅጣጫው የአብይ አማሮች በመደዳ የህወሓትና የጌታቸው ረዳ ጊዜያዊ መንግስት ደጋፊዎችም እንዲሁ ሲያደርጉ ምላሽ ሰጥተን አናውቅም። ከዚህ በተጨማሪም ሰዎች ሐሳባቸውን የመግለጽና የመናገር መብት አላቸው ብለን ስለምናምን እንዲህ ያለ ምልልስ ውስጥ ተገኝተን አናውቅም። ጣቢያችን በገዢዎች ለተጨቆነ ለተበደለና ጦርነት ለታወጀበት ለሚዘረፍና ለሚገረፍ የትኛውም ህዝብ የሚወግን አቅሙ በፈቀደ መጠንም በሁሉም የአገሪቱ አካባቢዎች ያሉ ወገኖቻችንን ድምፅ ለማሰማት የተቋቋመና በዚሁ ምግባሩ የቀጠለ ነው። በዚህ ሂደት ውስጥ የትኛውም ገዢ ቡድንና ኃይል ህዝብ ላይ የፈጸመውንና የሚፈጽመውን በደል ያለ ርኅራኄ ስናቀርብ መቆየታችንን አብረውን የቆዩ ተከታታዮቻችን የሚያውቁት ነገር ነው። ኢትዮ ፎረም በመርህ የሚሰራ ከሐቅ ውጭ ሌላ መንገድ እንደሌለ የሚያምን የሚወግንለት ብሔርና ዘር የፖለቲካ ፓርቲና ግለሰብ የሌለው በኢትዮጵያ ሰማይ ስር የሚበደሉ ሁሉ ፍትህና ነጻነት ይገባቸዋል ብሎ የበኩሉን የሚፍጨረጨር እንኳን ድርጅት ህዝብም ሲሳሳት መሳሳቱን ለመጠቆም የማይሽኮረመም በመንጋዊ ጩኸት ሳይሆን በቀጭን እውነት ላይ መረማመድን ምርጫው ያደረገ በዚህም ምክንያት የትኛውንም ዋጋ ለመክፈል የቆረጠና የከፈለ ለመሆኑም ይህንኑ የሚያውቁት ተከታታዮቻችን ምስክሮቻችን ናቸው። አገር የፈጠረው አገር ያቀናው አገር ወዳዱ የትግራይ ህዝብም ተጠራርተው በወረሩት ወንጀለኞች ሲጨፈጨፍ ገጥመን መስሎኝ እያሉ በወጉት ኃይሎች ሲዘረፍ ከአዲስ አበባ እስከ አስመራ ከጎንደር እስከ ሰመራ በተሰባሰቡ ኃይሎች ተከቦ ሲራብና እልቂት ሲፈረድበት ኢትዮ ፎረም ድምፅ ለመሆን ጥሯል። ይህንን አብዝተን የምንወደውን ለኢትዮጵያና ኢትዮጵያዊነት ለዚህ ሀገር ህልውና መቆየት ውድ ዋጋ ከፍሏል ብለን የምናምነውን የትግራይን ህዝብ ልክ እንደ ሌላው ወገናችን የኢትዮጵያ ህዝብ ሁሉ ወደፊትም የበለጠ ድምፅ ልንሆነው የምንሞክር የሚሸረቡበትን ሴራዎች የሚፈጸሙበትን በደሎች ለማጋለጥ የምንተጋ መሆናችንን በድጋሚ እናሳውቃለን። ይህ ህዝብ ፍትህና ነጻነት እስኪያገኝ ድረስም ሙያችንን ለዚሁ እንጠቀምበታለን። የትግራይ ህዝብ የሚፈጸምበትን በደል መዘገብ ለህወሓት መወገን የሚመስላቸው የብልጽግና መንጋዎች ከ2010 ዓ.ም ጀምሮ የከፈቱብንን ዘመቻ በማስመልከት አስተያየት ሳንሰጥ የቆየን ቢሆንም ህወሓት ያወጣው መግለጫ ግን የሚታለፍ ሆኖ አላገኘነውም። የህወሓት አመራር በጽህፈት ቤቱ በኩል ባወጣው መግለጫ ኢትዮ ፎረምን ከሃዲ ብሎ ከፈረጀው ኃይል ጋር አገናኝቶ ወንጅሏል። የከሃዲ ተብሎ የተፈረጀው ቡድን ደግሞ አዲስ አበባ ገብቶ ቢያንስ 2 አባላቱን በኦህዴድ ብልጽግና ያሾመ መሆኑ ይታወቃል። በትግራይ ህዝብ ላይም ሆነ በአማራና ኦሮሞ ህዝቦች ላይ እንዲሁም በሌሎች ኢትዮጵያውያን ላይ እልቂት የፈጸመውን የብልጽግና አገዛዝ ለማማከር በአብይ አህመድና በብርሃኑ ነጋ ስር ከገባው ከዚህ ቡድን ጋር በማገናኘት ኢትዮ ፎረምን የወነጀለው የህወሓት አመራር ይህንኑ ከሃዲ ያለውን ኃይል ጣቢያችንን እጅ መንሻ እንዳደረገው አስመስሎ ገልጿል። አንድ ሰው ብልጽግና ነህ መባል ወይም ከብልጽግና ጋር መስራት በወንጀል የሚያስጠይቀው ተደርጎ በሚታይበት በዚህ ዘመን ጣቢያችንን በቀጥታም ሆነ በተዘዋዋሪ ከብልጽግና ጋር አገናኝቶ ለወነጀለው የህወሓት አመራር ይህንን መልስ መስጠት ግድ ይሆናል። ምንም እንኳን የምንወግንለት እውነትና ህዝብ እንጂ ድርጅትና መንግስት ገዢ ቡድንና አንዳች ስብስብ እንደሌለ ነባር ተከታታዮቻችን የሚያውቁ ቢሆንም ኢትዮ ፎረም በየትኛውም ተጽዕኖና ትዕዛዝ የሚሰራው አንዳች ዘገባ ኖሮ እንደማያውቅና እንደማይኖርም መግለጽ እንፈልጋለን።
አንድ ግለሰብ ወይም ተቋም ጽፎ የሚያጋራን ሐሳብ ካለ ያ የኛ ለመሆኑን ጠቅሰን በማስተናገድ የሐሳብ ተዋጽኦ እንዲኖር ለማድረግ የምናደርገውን ጥረት ግን ልክ እንደ ወትሮ ሁሉ ወደፊትም እንቀጥልበታለን። እናም ቀደም ሲል የህወሓትን አመራር በማስመልከት የሰራነው ዘገባ ለህዝብና ለአገር ይጠቅማል፣ ጦርነትንም የሚያስቀር መንገድ ነው ብለን በማሰብ የተዘጋጀ የራሳችን ኤዲቶሪያል አቋም እንጂ የህወሓት ጽሕፈት ቤት እንዳለው አንዳች ከሃዲ ቡድን ወይም የብልጽግና ሹም አቋም አለመሆኑን መጠቆም መልካም ይሆናል። የኛ የሆነውን የኛ ያልሆነውንም በባለቤቱ ስም ለመጥራት የማናመነታ መሆናችንንም በድጋሚ ማስታወስ ያስፈልጋል። በዚህ መሰናዶ ወደ እናንተ የምናደርሰው ጥንቅርም ድርጅቱን ህወሓትን ወይም ፓርቲያቸው እንዲሻሻል የሚመኙትን አካላት የሚመለከት ሳይሆን ይህንን መግለጫ ያወጣውን አመራር ብቻ የሚመለከት ነው። ይህንን ዝግጅት ከማሰናዳታችን በፊትም ሆነ ቀደም ሲል በሰራነው ጥንቅር ላይ የህወሓት አመራሮችን አስተያየት ለማካተት ተደጋጋሚ ሙከራዎችን አድርገናል። ባሳለፍነው ረቡዕ የተሰራጨው ዘገባችን ወደ ተከታታዮቻችን ከመድረሱ በፊት በነበሩት 3 ወራት ውስጥ ሊቀመንበሩንና ምክትላቸውን ጨምሮ ሌሎችንም አመራሮች ለማግኘት ተደጋጋሚ የስልክ ሙከራ ብናደርግም ሊመልሱ አልፈቀዱም። ለዚህ ዝግጅት ሲባልም ሐሳባቸውን እንዲሰጡን ወደ አቶ አማኑኤል አሰፋ ደውለን ነበር። ተደራራቢ ስብሰባ ያለባቸው መሆኑን በመግለጽ ለአሁኑ እንደማይመቻቸው አሳውቀው መልሰውልናል። አሁን ከካቢኔ ስብሰባ ወጥቼ ምሳ እየበላሁ ነው። ዳይሬክት አሁን 9 ተኩል ደግሞ መለሳለሁ ወደ ሌላ እንትን። አሁን ዳይሬክትሊ ማድረግ አንችልም። ባይገርም 12 ሰዓት ራሱ ሌላ ፕሮግራም አለ። አቶ አማኑኤልም ሆኑ ሌሎች ጓዶቻቸው አስተያየት ቢሰጡ ሚዲያችን አሁንም እድሉን የሚያመቻች መሆኑን በመግለጽ ለዛሬ መግለጫው ባነሳቸው ነጥቦች ላይ ብቻ እናተኩራለን። በመግለጫው ላይ የአሁኑ የህወሓት አመራር ህዝብንና ድርጅትን ያዳነ ነው ብሏል። 1 ሚሊዮን ወገኖቻችንን በመቃብር 1 ሚሊዮኖቹን ደግሞ በተፈናቃይ ካምፕ ውስጥ ያስቀመጠ አመራር እንዴት አድርጎ ህዝብን እንዳዳነ እንጠይቀዋለን። እንኳን ከአገር መውጣት አላማጣና ሁመራ ዛላምበሳና ኢሮብ መሄድ የማይችል አንድም አጋር በአገር ውስጥም ሆነ በዓለም ላይ ሲኖረው ያልታየ ሊቀመንበርና ፖሊት ቢሮ የትግራይን ህዝብ በእሳት እንዲከበብ አድርጎ ያስቀመጠ የህወሓት አመራር ራሱን ስትራቴጂካዊ አመራር ነኝ ሲል በመግለጫው ላይ ጠቅሷል። ስትራቴጂካዊ አይደለንም ብለው ራሳቸው የተናገሩትን እናስታውሳለን። የትግራይን ህዝብ ፖለቲካዊ አንድነት ለመመለስና በምርጫ ቦርድ ሊሰረዝ 2 ሳምንት የቀረውን ድርጅታችሁን ለማዳን ምርጫ ቦርድ የሚለውን ካልሰማ ጦርነት ከፍታለሁ የሚሉትን የአብይ አህመድን የጦርነት ድግስም ለማስቀረት የጋራ መድረክ ፍጠሩ በሚል ጣቢያችን ያቀረበውን ምክረ ሐሳብ የህወሓት አመራር ህዝባችን ድርጅት እንዳይኖረው ኢትዮ ፎረም እየሰራ ነው በሚል ወስዶታል። የህወሓት አባላትና ደጋፊዎች ሞተው ያቆሙት ቆስለው ያሰነበቱት ድርጅት በጥቂት ሰዎች ሴራና አቅም የለሽነት እየሞተ መሆኑንም በማስረጃ እንጠቁማለን። ሌሎቹንም በዝርዝር እንመለከታቸዋለን። ኢትዮ ፎረም ለትግራይ ህዝብና ለትግራይ ታጋዮች ትልቅ አክብሮት አለው። አምባገነኖችን ሲታገል የኖረ ከመጨቆን ታግሎ መሞት ይሻላል ብሎ የተፋለመ የአገራችንን አምባገነኖች ብቻ ሳይሆን የኢትዮጵያን ወራሪዎች እየመከተ የዘለቀ አገር መውደድም ምን ማለት እንደሆነ ላሳየው ለትግራይ ህዝብ በእርግጥም የማይነጥፍ አድናቆት አለን። በቅርብ ጊዜ የታወጀበትን እልቂት ለመመከት ያሳየው ጽናትና አንድነት የአብይ አህመድንና የጥፋት ወዳጆቻቸውን ጭቆና ላለመታዘዝ ያደረገው ተጋድሎና አንድነት በየቀኑ የተመዘገበለት ታሪክም የሚናገርለት ጉዳይ መሆኑም ገዳዮቹና በዳዮቹም ያውቃሉ። ህዝባቸውን ከአደጋ ለመከላከል ሕይወትና አካል ለከፈሉት ለህወሓት አባላትና ደጋፊዎችም እንዲሁ አክብሮት አለን። ከዚህ አንጻር የህወሓት አመራርም አገር ጥሎ የመሄድ ዕድልና አማራጭ እያለው ከህዝቡ ጋር ሞቶ ለመታገል ያደረገው ጥረት የሚደነቅ ነው። በዚህ የጭካኔ ጦርነትም መስራች መሪዎቹና አሁናዊ አመራሮቹ የተገደሉበት ዋጋ ለመክፈል ያልሰሰተ ድርጅት መሆኑንም አሳይቷል። ቁም ነገሩ ለዚህ ሁሉ የዳረገው ምንድን ነው የሚለው ነው። የድሮ ህወሓት መስመርና ኃይልና ይል የነበረው የሚታወቅ መስመር ያለው በመሆኑ ስትራቴጂካዊ የሆኑና ኢትዮጵያን የአፍሪካ ታይገር ያስባሉ ትግራይን ያስከበሩ መሪዎች ኢትዮጵያንም ያስደነቁ ስለነበሩ መሆኑንና አሁን ያለው አመራር ግን ስትራቴጂካዊ ውድቀት ውስጥ ያለ መሆኑን ጣቢያችን ቀደም ሲል በሰራው ጥንቅር መግለጹ አይዘነጋም። ይህንን መዋጥም መጥፋትም ያቃተው የህወሓት ጽሕፈት ቤት መግለጫ ስትራቴጂካዊ የአመራር ውድቀት አጋጥሞናል ስንል ችግሩ ቀላልና ስልታዊ ሳይሆን መሰረታዊ መፍትሄ የሚፈልግ ስትራቴጂካዊ ችግር ማለታችን ነው። ይህንን ኢትዮ ፎረም ድርጅታችንን ለማንቋሸሽ መነሻ አድርጎታል በማለት ውድቅ አድርጎታል። አንድ ፖለቲካዊ አመራር ስትራቴጂካዊ ነው የሚባለው ራዕይ ያለው የሚመጣውን ሁኔታ መተንተን የሚችል አሁን ያለውን አሰላለፍ በቅጡ የሚገነዘብ በትክክለኛው ሰዓት ትክክለኛውን ውሳኔ የሚያሳልፍ አጀንዳውን ቅቡን ለማድረግ የሚሰራና አጋር የሚያበዛ
ወዳጅና ጠላትን በሚገባ የሚለይ ማለት ነው። ከዚህ ብያኔ አንጻር የአሁኑ የህወሓት አመራር ከቀድሞቹ ጋር ሲነጻጸር እጅግ ደካማው መሆኑን ግብሮቹን በማስታወስ ብቻ ማስረዳት ይቻላል። የቀደሙት አመራሮች የመሩት ህወሓት ከደደቢት ተነስቶ አዲስ አበባ የሚደርስ ከኢትዮጵያም አልፎ በዓለም ተደማጭ የሆነ አቅምና አቋም የነበረው ነው። የአሁኑ አመራር በተቃራኒው ከአዲስ አበባ ተባሮ መቀሌ ሰማዕታት ሐውልት ግቢ ውስጥ የተቀመጠ ሆኗል። በትጥቅ ትግሉ ዘመን የነበረው የህወሓት አመራር አጋር ለማፍራት ከኢትዮጵያ አልፎ ዓለምን የሚማስል ነበር። በስፔን የዓለም ሶሻሊስቶች ጉባኤ ላይ ለመሳተፍ ማድሪድ የሚጓዝ፣ ልምድ ለመቅሰም አልባንያ ከደደቢት ተነስቶ የሚሄድ፣ ካርቱምና መቋዲሾ፣ ጅቡቲና ናይሮቢ የሚመላለስ ነበር። የአሁኑ ግን እንኳን ወደ ውጭ ሀገር አጋር ሊፈልግ የራሱን አባላት ለማግኘትና ለማፍራት ዛላምባሳና አላማጣ፣ ሁመራና ኢሮብ መሄድ የሚችል አይደለም። ከኢትዮጵያ ለመውጣት የሚያስችለውን ፈቃድ በአብይ አህመድ እጅ ላይ ጥሎ ከየኤምባሲው ቪዛ የሚከለከል ከኤርፖርትም የሚመለስ ነው። በድርጅቱ ታሪክ አንድም አጋር ፓርቲና ወዳጅ ድርጅት ያልተሳተፈበት ጉባኤ የተካሄደው ባሳለፍነው ነሐሴ ነው። ህወሓት በስልጣን ላይ በነበረ ጊዜ ሳይሆን በበረሃ ዘመኑ ከደቡብ አፍሪካዊ ኤንሲ እስከ ፍልስጤሙ ፒኤልኦ ከአፍሪካ እስከ መካከለኛው ምስራቅና ሩቅ ምስራቅ ድረስ በጉባኤዎች ላይ የሚታደሙ አጋርነታቸውንም ያሳይተው የሚመለሱ ነበሩ። የዘንድሮ አመራር ግን እንኳን ከዓለምና ከአፍሪካ ከኢትዮጵያም ህወሓትን አጋር አልባ አድርጎ ከማስቀመጡ በዘለለ የራሱን አባላትና ደጋፊዎችም በጉባኤው ላይ ለማሳተፍ እድል ያጣ ድርጅት ሆኖ ታይቷል። ክንፉን እንደተመታ ድሮ የተቀመጠ በአብይ አህመድ ሴራ ተጠላልፎ መውጫ ያጣ ራሱም የማይድን ሌላውንም የማያድን የእንጨት ድስት ቢሆንም ትናንት ባወጣው መግለጫ ግን የአሁኑ አመራር ድርጅትንና ህዝብን ያዳነ ነው በማለት ጣቢያችን የተዛባ መነጽር እንዳለው አድርጎ ገልጿል። የትግራይ ህዝብ 1 ሚሊዮን የሚደርሰው እንደተገደለ 1 ሚሊዮን የሚደርሰው ደግሞ በተፈናቃይ ካምፕ ውስጥ እንደሚገኝ ዓለም የመዘገበው እውነት ነው። ምንም እንኳን ሊቀመንበሩ ደብረጽዮን በአደባባይ ቢክዱትም እዚህ ጋር ለህወሓት አመራር የሚቀርበው ጥያቄ 1 ሚሊዮኑን ህዝብ በመቃብር 1 ሚሊዮኑን ደግሞ በተፈናቃይ ካምፕ ውስጥ አስገብተህ አዳንኩ የምትለው ህዝብ የቱ ነው የሚለው ነው። ድርጅቱን ያዳነ አመራር ነው ስትልስ ከ8 ወራት በፊት ባወጣው መግለጫ ድርጅታችን በ50 ዓመት ታሪኩ እንዲህ አይነት ቀውስ አጋጥሞት አያውቅም አላልክም ነበር ወይ የሚለው ደግሞ ሁለተኛው ጥያቄ ቢሆንም መግለጫው እነዚህን ጉዳዮች አያብራራም። ይህ ለጉባኤው እንኳን ዓለም አቀፍና አገር አቀፍ አጋር ድርጅቶች የምልአተ ጉባኤው አባሎችም ያልተገኙለት ሁላ አቀፍ ቀውስ ውስጥ ያለ አመራር ከወራት በፊት በአቶ አማኑኤል አሰፋ በኩል በሰጠው አስተያየት ስትራቴጂካዊ የአመራር ውድቀት ውስጥ መሆኑን ገልጾ በዚህ ወቅት ስትራቴጂክ አመራሩ የድርጅቱን መድረካዊ ተልዕኮ መፈጸም እየቻለ አይደለም፣ እየፈጸመም አይደለም ብሎ ነበር። ፖለቲካዊ ቁመና ህወሓት አጸገም የህወሓት ፖለቲካዊ ቁመና ችግር ውስጥ ነው። በስትራቴጂያዊ አመራር ላይ ያጋጠመው ችግር ምክንያት ችግር ላይ ወድቋል። ችግሮቹ ብዙ መገለጫዎች ሊኖራቸው ይችላል። በዋናነት ግን ከስትራቴጂካዊ አመራሩ ጋር የተያዘው ነው። ይህ ማለት ህወሓት በዚህ ወቅት መድረካዊ ተልዕኮን ለመወጣት ችግር ገጥሞታል ማለት ነው። መድረካዊ ተልዕኮ ለመፈጸም ዘኽሎ ቀደም ገጥሞ ወለው ማለት ነው። በዚህ መልኩ በአደባባይ የተናዘዘውን ችግሩን ኢትዮ ፎረም ሲደግመው ወደ ፍረጃ የገባው የህወሓት አመራር ለመማር ያልተዘጋጀ ብቻ ሳይሆን የተናገረውን ክዶ ራሱን የሚያጋልጥም ሆኗል። ድርጅቱ ከገባበት አዘቅት ወጥቶ የህዝብ አንድነት እንዲመለስ በጣቢያችን በኩል የቀረበለትን ምክር ሐሳብ ክፉኛ የኮነነው የህወሓት ጽሕፈት ቤት ይህንን ምክር ሐሳብ ስም ማጥፋት ብሎታል። ኢትዮ ፎረም ባደረገው ግምገማ አሁን ህወሓትም ሆነ ትግራይ ለገቡበት ቀውስ በ2010 ዓ.ም ወደ አመራር የመጣው ኃይል ቁልፍ ሚና ስለመወጣቱ መግለጹ ይታወሳል። የክልሉ ህዝብ ከገባበት ፖለቲካዊና አውራጃዊ መከፋፈል ወጥቶ የጠላቶቹ እሳት ራትም ከመሆን እንዲተርፍና አንድነት እንዲመጣ ይህንኑ ቀውስ ፈጣሪ አመራር ከጌታቸው እስከ ደብረ ጽዮን ከፈትለ ወርቅ እስከ ክንደያ አንድ ላይ መሸኘት የተሻለ ነው የሚል ምክረ ሐሳብ መለገሱም አይዘነጋም። መግለጫውን ያወጣው የህወሓት አመራር ግን ይህንን የተመለከተው ከዚያው ከሚሳሳለት ስልጣን አንጻር ብቻ ነው። ቃል በቃል እንዲህ ይላል። ዋና የትንታኔው ነጥብ ያ በግምገማና በህዝብ እምቢታ የተባረረው የክህደት ቡድን በሌላ መንገድ አድርገህ ወደ ህወሓት ለማስገባት የታቀደ የስም ማጥፋት ዘመቻ ለመሆኑ ትንታኔውን የሰማ ሁሉ የሚገነዘበው ጉዳይ ነው። በ2010 ዓ.ም የተመረጠው ማዕከላዊ ኮሚቴ በአዲስ እንዲተካና በወንጀል የሚጠረጠሩ ደግሞ ዋስትና ይሰጣቸው የሚለው ድምዳሜ የክህደት ኃይሉን ወደ ስልጣን ለመመለስ ነው እያለ ይቀጥላል። ጌታቸውና ቡድናቸው፣ ደብረጽዮንና ቡድናቸው ሁላችሁም የዚህ ቀውስ አካል ናችሁና አብራችሁ በመልቀቅ ለድርጅቱም መዳኛ ለህዝቡም የሰላም ረፍት ስጡት፣ ለአዲስ አመራርም አስረክቡት፣ ስልጣን የማትለቁት በወንጀል እንዳትጠየቁ ፈርታችሁ ከሆነም ዋስትና የሚሰጥበት መንገድ ይፈጠር ማለት የክህደት ኃይልን ወደ ስልጣን መመለስ የሚሆነው እንዴት እንደሆነ የማይገልጸው የህወሓት አመራር መግለጫ ግን እኔን መንካት፣ ድርጅትን ማፍረስ፣ እኔን መተቸት ህዝብን መሪ ማሳጣት ነው ብሎ እንደሚያምንም አስቀምጧል። ኢትዮ ፎረም ያስተላለፈው ትንታኔ የትግራይን ህዝብ ለመከፋፈልና መሪ ድርጅት ለማሳጣት ያለመ ዘመቻ አካል አድርጎም ጠቅሶታል።
በእርግጥ ህወሓት ከጥቂት ቀውስ ፈጣሪ አመራሮቹ ንብረትነት ወጥቶ የአባሎቹ እንደሆን በስብሻለሁ ከሚሉ ግለሰቦችም ተላቆ በአገሪቱ ውስጥ ያለው ለውጥ የሚገባቸው ዓለምንም የሚረዱ ለትግራይ ህዝብም አጋር የሚያበዙ ከውስጥም ከውጭም ኃይሎች ጋር መነጋገርም መደራደርም ለሚችሉ አዳዲስ መሪዎች ያስረክብ ማለት ህዝብ መሪ ድርጅት ይኖረው ዘንድ የሚሰጥ ምክረ ሐሳብ እንጂ የህወሓት አመራሮች በመግለጫቸው እንዳሉት ህዝብን ለመከፋፈል መሪም ለማሳጣት አልነበረም። የመዝሙር ታግሎ ያታገለ ከራስ በላይ ለህዝብና ለዓላማ መውደቅ ክብር እንደሆነ ያሳየ በህወሓት የትግል ታሪክ ውስጥ አይረሴ ትዝታን የሚያጭር ነው። መስመር ነው ኃይላችን የሚለው መዝሙር የዓላማን ጽናትና ጥራትም የሚያመለክት ነው። የቀደሙት የህወሓት አመራሮች ለድርጅታቸው ጥርት ያለ ፕሮግራም ቀርጸው በኢትዮጵያም ሆነ በውጭ አገራት አጋር ፈጥረውበት ድልም አምጥተውበት ኢትዮጵያንም ትግራይንም ለዓለም አስተዋውቀውበታል። የአሁኑ የህወሓት አመራር ግን ባሳለፍነው ነሐሴ በይፋ ያስታወቀው አሁን መስመር እንደሌለው ጉዳዩም አንገብጋቢ እንዳልሆነ ነው። ይህንኑ በማስታወስ ጣቢያችን ትችት ማቅረቡ ያስቆጣው አመራሩ በአካል ሌሊት ባወጣው መግለጫ ስለ ፕሮግራም ለእኔ አትነግሩኝም በማለት ታቢዋል። ቃል በቃል እንዲህ ይላል። ኢትዮ ፎረም በዘገባው ላይ የተሳሳተ ትርጉም በመስጠት ህወሓት ፖለቲካዊ ፕሮግራም እንደሌለው በይፋ አሳውቋል በሚል ለማደናገር ሞክሯል። ይህ ሳይበቃው ፖለቲካዊ ፕሮግራም የሌለው ፖለቲካዊ ስብስብ መስመር ነው ኃይላችን ብሎ እየዘመረ ነው በማለት በህወሓት ላይ ያለውን ጥልቅ ጥላቻ በጣም በሚያሳፍር አግባብ ገልጾታል። ህወሓትን ስለ ፕሮግራምና መስመር ለማስተማር መሞከር ካለማወቅ የሚመነጭ ነው። ይህ ከመግለጫው ላይ የተወሰደ መልእክት ኢትዮ ፎረም ያላልኩትም ብሎብኛል፣ ዋሽቷል፣ ፕሮግራም እያለኝ የለውም ብሎብኛል የሚል አይደለም። ህወሓት መስመር የለኝም አለማለት ለህወሓት ጥልቅ ጥላቻን ማሳየት ከሆነ ድርጅታችን መስመር የለውም፣ መስመር ማዘጋጀትም አንገብጋቢ አይደለም ያሉት የራሳቸው ሊቀመንበር ናቸውና ቀድመው ጥላቻቸውን የገለጹላችሁ እሳቸው ናቸው ብለን የሚከተለውን ንግግራቸውን እናስታውሳቸው። ስለዝኾነ እውን ውድብና ህወሓት ነዚ ወድዓዊ ጠለብ ንምምላስ ናይ ፕሮግራም ሕገ ደንቢ ለውጢ ወይ ሪፎርም ክገብር ግድን ብምዃኑ ህልውና ህዝቢ ትግራይ ንምርጋፅን ትንሳኤ ህዝቢ ትግራይ ኣብ ዝሓፅረ እዋን ንምምፃእ ውድብ ኩለመዳዊ ሪፎርም ከካይድ እዋና ሕውቶን ጠለብን ኮይኑ መፅየሎም። ድርጅታችን ወቅቱን የሚመጥን አመራር ለመስጠት እንዲያመቸው የፕሮግራምና ህገ ደንብ ለውጥ ማድረግ ግድ ስለሆነም የትግራይ ህዝብ ህልውናን ለማረጋገጥና የትግራይ ህዝብ ትንሳኤ ባጠረ ጊዜ ለማሳካት ድርጅታችን ዙሪያ መለስ ሪፎርም እንዲያካሄድ ወቅታዊ ጥያቄ ሆኖ ተከስቷል። ስለሆነም ቀደም ብሎ የተጀመሩ የሪፎርም ጥናቶችን በማሟላትና አዳዲስ ሀሳቦችን በማካተት የተሟላ ሪፎርም ማካሄድ የሚያስችል ፕሮጀክት ጽህፈት ቤት አቋቁሞ ወደ ስራ ገብቷል። በዚህ ባለንበት ወቅታዊ ሁኔታ ግን ከሁሉም በላይ ቅድሚያ የሚሰጠው በፕሪቶሪያው ስምምነት መሰረት የትግራይን ህዝብ ህልውና ማረጋገጥና የትግራይ ሉዓላዊነትን ማስከበር ነው። ስርዓት ሪፎርም ከም ፕሮጀክት ክምራሕ ውድብና ህወሓት በጽሕፈት ተጣይሹ ናብ ስርዓት የሎም። የትግራይ ህዝብና የትግራይ ታጋዮች ባለፉት ዓመታት ይህ የህወሓት አመራር ያመጣውን ጣጣ ለመመከት ባደረጉት ተጋድሎ አስደናቂ ገድል ጽፈዋል። ዲያስፖራ ተጋሩ ዓለምን ያስገረመ ለሌሎች ተጨቋኝ ህዝቦች ምሳሌ የሆነ ትንቅንቅ አድርገዋል። የሻቢያና የብልጽግና ኃይል ከባህር ዳር እስከ አዲስ አበባ ከብራስልስ እስከ ኒውዮርክ እምበር ተንከባላይ እያለ ሊያፌዝባቸው ሲሞክር በህዝባቸው ላይ የተፈጸመን በደል ብቻቸውን መክተው ለዓለም ለማሳወቅ በዝናብም በፀሐይም በቁርም በሐሩርም ተሰልፈዋል። ይህ ስትራቴጂካዊም አይደለሁም መስመርም የለኝም የሚል አመራር ግን ያንን ሁሉ ልፋት መና አስቀርቶት አንድነቱን ተበታትኗል። አሁንም በድጋሚ የሚነሳው ጥያቄ በዚህ በአሁኑ የህወሓት አመራር የትግራይ ህዝብና ድርጅቱ ባለፉት 7 እና 8 ዓመታት ምን ጠብ የሚል ነገር አገኘ? 12 ዓመታት ከምክትል ሊቀመንበርነት እስከ ሊቀመንበርነት ድርጅቱን የመሩት ደብረጽዮን ገብረ ሚካኤል ያስተዳደሩት ቲፒኤልኤፍ ክልሉንም ሆነ ድርጅቱን ከቀውስ ወደ ቀውስ ከማሸጋገር ውጪ ህዝቡንም ሆነ ደጋፊዎቹን ምን አተረፉለት የሚለው መሰረታዊ ጥያቄ ነው። ባሳለፍነው ረቡዕ የተሰራጨውና አሁንም በዚሁ በቻናላችን ላይ የሚገኘው ዝግጅት ታስቦበት የተሰናዳ የጣቢያችን አቋምም የሆነ ፖለቲካዊ አዋቂዎችንና ገለልተኛ አስተያየት ሰጪዎችን ጠይቀን መፍትሄም ያቀረብንበት ነው። በዝግጅቱ ላይ በርካታ ጉዳዮች የተዘረዘሩ ቢሆንም የህወሓት አመራር መልስ የሰጠው ቀደም ሲል በተጠቀሱት ጉዳዮችና በጦርነት ወቅት የተሰባሰበን ገንዘብ በማስመልከት ላይ ያተኮረውን ነው። ያ በጦርነት ወቅት የተሰበሰበ ገንዘብ ኦዲት ተደርጎ ፋይሉ ተዘግቷል ከማለት ውጪ ዝርዝር ጉዳዮችን አላብራራበትም። ሌሎቹን በዝግጅቱ ላይ የተጠቀሱ ግን ደግሞ በመግለጫው ላይ ያልተካተቱትን ነጥቦች የድርጅቱ አመራር እንዳለ ተቀብሏቸዋል ብለን በማመን የህወሓት አመራር ላወጣው መግለጫ ያዘጋጀኑን መልስ በዚሁ እናጠናቅቃለን። በድጋሚ ማስታወስ የምንፈልገው ግን የአሁኑም ሆነ ቀደም ሲል የተሰናዳው ዝግጅት የትግራይን ህዝብ ለጠላቶቹ አሳልፎ ስለሰጠው ስራም ሴራም ስለማይችለው የህወሓት አመራር እንጂ ስለ ድርጅቱና አባላቱ እንዲሁም ስለ ህዝቡ አለመሆኑን ነው።
የህወሓት አመራር ግን አቅመቢስ መሆኑን መደበቅ ተስኖት የመፈረጅ አቅሙ እንኳን ተዳክሞ ለብልጽግና አልገዛም አልታዘዝም ብሎ አገር ጥሎ የሄደውን ኢትዮ ፎረምን ከ4 ኪሎ ገዢ ኃይልና ተባባሪዎቹ ጋር ለማነካካት መሞከሩ ፈገግ ማሰኘቱ አይቀርም። ጣቢያችን ዛሬም የሚኖርለትም ሆነ ትናንት የመጣበት መርሁ እውነትን ይዞ መቀጠል ነው። ይህንን ነገም የምንኖርለት አጀንዳችን ነው።